ራያና ጥምቀት። የጥምቀት በዓል የራያ ሕዝብ እጅግ ባማረና በደመቀ ሁኔታ ባህላዊ አልባሳትን በመልበስ በተለያዩ ሃይማኖታዊና ባህላዊ ስነ ስርዓት ታቦትን እያጀበ በተለያየ ሁነት እና ማራኪ በሆነ ስነ ስርዓት ያከብሩታል። እንዴት ያስደንቃል! በሀገራችን በዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል የጥምቀት በዓል አንዱ ነው። የጥምቀት በዓል በዓለም ቅርስነት የተመዘገበው ታኅሳስ 1 ቀን 2012 ዓ.ም ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች ዘንድ በየዓመቱ ጥር 10 ቀን ጀምሮ በተለያዩ የሀገራችን አካባቢዎች በድምቀት ይከበራል። በተለይም የጥምቀት በዓል ሲመጣ በሁሉም የራያ አካባቢዎች ከዓመት ዓመት እያሸበረቀና እየደመቀ የሚመጣ በዓል ነው። ራያ ተብሎ ጥምቀት፣ ጥምቀት ተብሎ ራያ ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። የራያ ሕዝብ በእምነቱና በባህሉ ልዩ ክብርና ፍቅር ስላለው ከሕፃን እስከ አዋቂ በሁሉም የራያ ከተሞችና ወረዳዎች እንዲሁም በገጠሩ ክፍል በታላቅ ድምቀት ራያዎች ያከብሩታል። በራያ አካባቢዎች ከከተራ ጀምሮ ታቦቱን ከመንበራቸው ተነስተው እስከ ቃና ዘገሊላ እስኪደርሱ ከሕፃናት እስከ ወጣቶች እናቶችና አባቶች በየፊናቸው ታቦቱን በማጀብ በመንፈሳዊ ዝማሬና እልልታም በባህላዊ ዘፈንና በቱባ የራያ ጭፈራ በማድመቅ ታቦታቱን ይሸኛሉ። ራዮች የጥምቀት በዓል በተለያዩ ባህላዊ አልባሳት ለብሰው በህብረት ጭፈራ በመጨፈር የጥምቀትን በዓል በተለያዩ የራያ ከተሞችና ወረዳዎች እንዲሁም በመዲናው አዲስ አበባ ጨምሮ በድምቀት አክብሮታል። በሀገራችን ኢትዮጵያ የጥምቀት በዓል በተለያዩ የሀገሪቱ አካባቢዎች በድምቀት የሚከበር የአደባባይ በዓል ነው። በተለይም የጥምቀት በዓል ሲመጣ በሁሉም የራያ አካባቢዎች ከዓመት እስከ ዓመት እያሸበረቀና እየደመቀ እስከ ዛሬ ድረስ ደርሷል። በራዮች ጥምቀት ሲነሳም ከልጅነት እስከ ወጣትነት፣ ከወጣትነት እስከ ጎልማሳነት፣ ከጎልማሳነት እስከ እርጅና በትዝታ ጭልጥ አድርጎ የሚወስድ ሁሉም በራሱ መልኩና ልኩ በማክበር ወደ ኋላ በመመለስ በትዝታ ማዕበል ውስጥ ያስገባል። ራያ ብለው ጥምቀት፣ ጥምቀት ብለው ራያ ሁለቱም የአንድ ሳንቲም ገጽታዎች ናቸው። የራያ ሕዝብ በእምነቱና በባህሉ ልዩ ፍቅር ስላለው ከሕፃን እስከ አዋቂ በተለያየ ሁነትና ስነ ስርዓት ያከብራል። የጥምቀት በዓል በመላው ራያ በከተማና በገጠሩ በደማቅ የሚከበር ትልቅ በዓል ነው። የራያ ሕዝብ ለሃይማኖቱ ካለው ፍቅር የተነሳ በባህላዊ አልባሳት በማጌጥ እንደ ሀገሬው ብሄል ለጥምቀት ያልሆነ ቀሚስ ይበጣጠስ ብሎ ለሃይማኖቱና ለባህሉ ልዩ ክብርና ፍቅር በመስጠት ከልቡ ያከብረዋል። ነጭ የሰላም፣ የፍቅር፣ የመቻቻል፣ የደስታ ምልክት ነውና የራያ ሕዝብም ባማረና በደመቀ ባህላዊ ልብሱን ለብሶ ነጭ በነጭ ለብሶ ታቦትን እያጀበ በተለያየ ሃይማኖታዊና ባህላዊ ስነ ስርዓት በጭፈራ ይደልቁታል። እንዴት ያስደንቃል! በዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል የጥምቀት በዓል አንዱ ነው። የጥምቀት በዓል በዓለም ቅርስነት የተመዘገበው ታኅሳስ 1 ቀን 2012 ዓ.ም ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ተከታዩ ዘንድ በየዓመቱ ጥር 11 ቀን በድምቀት ይከበራል። በዓሉ በየዓመቱ የሚከበረው ኢየሱስ ክርስቶስ በ30 ዓመቱ ጥር 11 ቀን ዓመተ ምህረት
በ5531 ዓመተ ዓለም በአጥማቂው ቅዱስ ዮሐንስ እጅ በዮርዳኖስ ባህር የተጠመቀበትን ዕለት ለማስታወስ እንደሆነም የቤተ ክርስቲያኒቱ ሊቃውንት ያስረዳሉ። በጥምቀት በዓል በራያ ማይጨው፣ በራያ ኮረም፣ በራያ አላማጣ፣ በራያ መሆኒ፣ በራያ ጨርጨር፣ በራያ ኩኩፍቶ፣ በራያ ባላ፣ በራያ ዋጃ፣ በራያ ቆቦ እንደ ምሳሌ እኒህ ከተሞችን አነሳን እንጂ በተለያዩ የራያ ሌሎች ከተሞችና ወረዳዎች እንዲሁም በገጠሩ ክፍል በተለያዩ ባህላዊና ሃይማኖታዊ እንደ የአካባቢው በተለያዩ ኪነ ጥበባዊ ትዕይንቶች በድምቀት የሚከበር ታላቅ በዓል ነው። የዘንድሮ የ2018 ዓመተ ምህረት የጥምቀት በዓል አከባበር በሁሉም የራያ ከተሞች በተለያዩ ሃይማኖታዊና ባህላዊ ስነ ስርዓት በድምቀት ተከብሮ አልፏል።